ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንዴት ናችሁ? ሰላማችሁ ብዝት ይበል። ሁልጊዜ እንደምለው ለሀገራችን ለኢትዮጵያ ሰላም ፍቅርን እግዚአብሔር አምላክ ያድላት። እንግዲህ ለዛሬ እጅ የቆረጠው ሰውና የህዝቡ አስተያየትን ወደ እናንተ እንላለን። ተማሪውን በጭካኔ የገደለው እና ሽንት ቤት የከተተው መምህር የፍርድ ውሳኔንም ይዘን ወደ እናንተ መተናል። በጀርመን የአርሲ ኦርቶዶክስን አስመልክቶ ሰላማዊ ሰልፍ ተካሂዷል። እሱንም ወደ እናንተ ይዘን እንመጣለን። እነዚህ ጉዳዮች እና ሌሎችንም ጉዳዮች ወደ እናንተ ማለት ፈልጌያለሁ። እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ ጠቅ አድርጉ፣ ምክንያቱም ቤተሰብ እንድትሆኑ ነው። ላይክ ሼር ደግሞ በማድረግ አባዙት እንላለን። ቪዲዮን ተመልክተን እንምጣ። እጁን በዘገናኝ ሁኔታ የቆረጠው ልጅ የት እንዳለ ያውቃል። በቅዱስ ቤተክርስቲያን አገልጋይ ካህናትና መነኮሳት እንዲሁም በምዕመናን ላይ የሚፈጸመውን ስልታዊ ጥቃት እናወግዛለን። እሺ ውዶቼ፣ ወደ መጀመሪያው ርዕሰ ጉዳይ እንገባለን። የመጀመሪያው ርዕሰ ጉዳይ እንግዲህ ቀንም ላይ ትንሽ ቀንጨብ አድርጌ ወደ እናንተ አምጥቼ ነበር። ወንድሙን የራሱን ወገን እጁን ግንድ ላይ አስደግፎ የከተከተውና ባዶ ስጋውን እንዲሄድ ያደረገ አንድ ጨካኝ እንመለከታለን። ምን አይነት አረመኔነት እንደሆነ እንደምታዩት እንግዲህ ህዝቡ የሰጠው አስተያየት አለ። እሱን እንስማና እንመለስ። የተቆረጠውም ልጅ የት እንዳለ ያውቃል። ከማስረጃ ጋር ላሳይ። እሺ ቃሉ ለማ ቃሉ አሰው ምን አረክ ብሎ ነው እንትን ያለው። በኢትዮጵያ ውስጥ እጅግ ዘግናኝ የሆነ ፍጹም ጭካኔ የተሞላበት ነገር መደረግ ከጀመረ ጊዜ የለውም። 7 ዓመታት ያለማቋረጥ እኛ ተወልደን በዚህ ዘመን ያለን ሰዎች እውነት ለመናገር እንዲህ ያለ ጭካኔ በህይወታችን ዘመን ባለፉት 7 ዓመታት የታየ ጭካኔ እንኳን በኢትዮጵያ ውስጥ በታሪክ ሰምተን የማናቃቸው የጭካኔ አይነቶች ኢትዮጵያ ውስጥ ተከናውኑ። ይሄ ፋኖ የሚባለው የፖለቲካ ይሁን ብቻ ጭፍራ የሆነ ግሩፕ ግን ደግሞ ከግፍም ግፍ እነዚህ አንገት የሚቆርጡ እጅ የሚቆርጡ ምናምን የሚቆርጡ ምን አውሬዎች በኢየሱስ ክርስቶስ ስም። አማራ ስለሚባለው ብሔረሰብ ነው። ጨቋኝ አማራ፣ በዝባዥ አማራ፣ ገዢው አማራ፣ ሁሉን ክፉ ነገር አድራጊ አማራ እየተባለ የሚነገረው ነገር ነው። በትግራይ ጦርነት ጊዜ እኮ ጁንታ እዚያ ያለ ያላችሁ በመሃል ከተማ እየተቆማችሁ ስታሳስቡ የተለያየ ነገር ሀብት ንብረት ስታስቀሙ የነበራችሁ ናችሁ። እነ ዳንኤል ክብረት ዛሬ እጅ ተቆረጠ ብለው ሲንጫጩ ሰብስክራይብ ለምንድን ነው የማታደርጉት? ቃሉ ለማ ቃሉ አሰው ምን አረክ ብሎ ነው እንትን ያለው። ተርበን መጣው እነሱ ጋር ብዙ ቆይተ ነበር። ሮሄርኩኝ ሲማለ ወለዛዙ እስኪ የት ነው ያገኙ? ክሬ 010 የጃማው ልጅ ነው። የጃማው አወንጀ ዋናቸው ማን ነው ባለው ካሰው አፍንጫው ላይ ሳት ነገር ተቃጥሏል። ቀይረሽ ጎሽ የለም እነሱ ታች ወሰዱ። እነሱ የሉም እንደ ስኮል ታች ናቸው። እነሱ ጋር ገብተህ ነበር እንዴ? በምንድን ነው እንደዚህ ያደረጉ? በቢላዋና መጥረቢያ እጅ በመጥረቢያ በመጥረቢያ ነው የመታው ቃሉ። እሺ ጆሮንሳ ከማስረጃ ጋር ላሳያችሁ። ወንጀሉን የፈጸመው ግለሰብ ስሙ ቃሉ አስፋው ይባላል።
የፈጸመው ግለሰብ የሰሜን ሸዋ መራኛ ሚዳ ተወላጅ ነው። ወንጀል የተፈጸመበት ቦታ ደቡብ ወሎ ሸክፍ ቀጠና ወረኢሉና ለገዳይ ወረዳ አዋሳኝ ክሬ ማርያም 08 ቀበሌ ነው ይላል። ወንጀል የተፈጸመበት ጊዜ ሚያዝያ 2017 ነው። ስለዚህ ይህን መረጃውን የለቀቀው አካል አጀንዳ እንዲሆን ፈልጎ ነው ማለት ነው። ዛሬ 2017 ሚያዝያ ላይ የተፈጸመው አሁን አጀንዳ እንዲሆን ተፈልጎ ነው። ጥሩ ወንጀለኛው ህዳር 3 2018 እጁን ሰጥቶ አሁንም ስለዚህ እዛና እዚህ ሆናችሁ የምትወራወሩት ቃላት አሁንም ትክክል ነው ማለት ነው። ነገር ግን እኔ ሁለት ነገር አስባቸዋለሁ። አሁን እዛና እዚህ ስለሚወራወሩ አይደለም፣ ስለሌላኛው ወገን አነግራቸዋለሁ። ወንጀለኛው ህዳር 3 እጁን ሰጠ፣ ኖቬምበር 12 ማለት ነው። ትክክል ነው ማለት ነው። በዚያውም በሰፈረ ነፃነት በዚያው ሰፈር በነፃነት እየተንቀሳቀሰ ይገኛል አሁን ማለት ነው። አሁንም በነፃነት እየተንቀሳቀሰ ይገኛል። ይሄ ግለሰብ አልታሰረም፣ አልተጠየቀም፣ ወንጀለኛ አልተባለም፣ ምን አልተባለም። ይሄ ግለሰብ የጻፈው እዛ ወሎ አካባቢ የሚኖር ነው፣ ነዋሪ ነው፣ ያውቀዋል። እያንዳንዱ ግለሰብ ያውቃል። አብሮ የኖረ ህብረተሰብ ነው፣ መካከል ነው። የቆረጠው ሰው ተይዞ አይደለም ባይያዝ እንኳን የገባበት ጉድጓድ ተገብቶ ተይዞ ፍርድ መሰጠት አለበት። እንኳን ተይዞ ላለው ወደ ቀጣዩ ጉዳያችን ስንገባ ይህ እንግዲህ ጭካኔ የተሞላበት አገዳደል ምንድን ነው የሆነው? ምንድን ነው የዘነበብን? ምንድን ነው እንደዚህ እንባላ እንዲህ እንድንሆን ያደረገን ምንድን ነው? ምን አይነት በደል ነው የበደልነው? ምንድን ነው የፈጣሪ ቁጣው በዛ? ምን አድርገን ነው? ምን በድለን ነው? እግዚኦታ ያስፈልጋል። መምህር ለልጆቻችን ባይወልድም እኮ አባት ነው። ይህንን መናገር እንችላለን። ከኛ የበለጠ ውሎውን አድርጎ እየተንከባከበ እየመከረ መዓዛቸውን እያሸተተ እንደዚህ አይነት ምን አይነት ጭካኔ ነው? ግን ይህንን ድርጊት የፈጸመው በእርግጠኛነት አሁን ከመምህርነት የወጣ ይመስለኛል። በፊት ያስተማረውን ነው መረጃውን የደረሰኝ። በፊት ያስተማረው እንጂ በቅፉ ያለን አንድ ተማሪ ወደ ጉዳዩ እንሄዳለን። እንግዲህ በአርባ ምንጭ ከተማ አስተዳደር ያው የ10 ዓመት ታዳጊ ናትናኤል ማይክል በማገት እና በአሰቃቂ ሁኔታ የገደለው ተከሳሽ ወርቅነህ አሰፋ ይባላል በሞት እንዲቀጣ የጋሞ ዞን ከፍተኛ ፍርድ ቤት ወስኗል። እንግዲህ ድርጊቱ እንዴት ነው ያደረገው ተብሎ ተጠይቆ ያንን ድርጊት ተከሳሹ የቀድሞ የመምህርነት ስራውን ተጠቅሞ ነው እንግዲህ ታዳጊውን ከትምህርት ቤት ሲመለስ አግቶት ወደ ቤቱ ይወስደዋል። ከዛ ቤት አስገብቶ እንደገና ደግሞ በቦክስ ይለዋል። በቦክስ ከመታው በኋላ አፍና አፍንጫውን በፕላስተር ያስረውና ይወጣል። ከዛ በኋላ ያ ታዳጊ ልጅ ደግሞ ለማምለጥ ይታገላል። በዚህ ሰዓት ተመልሶ ይመጣና በአንሶላ ጨርቅ ታዳጊውን ገሎ ከዛ በመጨረሻም ደግሞ በአሰቃቂ ሁኔታ ሽንት ቤት ከቶት ነው ወንጀሉን የፈጸመው። ይህ ከባድ ወንጀል ነው። ይህንን ወንጀል ደግሞ የምን ድርጊት ተከሳሹ ተናግሮታል። ከዛ በኋላ በመጨረሻ ደግሞ በሞት እንዲቀጣ ፍርድ ቤቱ ውሳኔ ወስኗል። አሁንም እግዚኦት ያስፈልገናል። እግዚኦን በሉ ወገን፣ እግዚኦን በል። ወደ ሶስተኛውና ወደ መጨረሻው ጉዳይ እገባለሁ። ይህ ጉዳይ ደግሞ ያው በጀርመን ሰላማዊ ሰልፍ ተካሂዷል። ይህ ሰላማዊ ሰልፍ ደግሞ በአርሲ የሞቱ ያሉትን የኦርቶዶክስ እምነት ተከታዮች ለመታደግ ነው።
ስቃይና እንግልቱ የበዛባቸው በስተመጨረሻም ደግሞ የሚሞቱትን የአርሲ ኦርቶዶክስ ተዋሕዶ አማኞችን ሞታቸው ይብቃ የሚል ነው። እስኪ ትንሽ ቀንጨብ አድርጌ ላሳያችሁ። በቅድስት ቤተ ክርስቲያን አገልጋይ ካህናትና መነኮሳት እንዲሁም በምዕመናን ላይ የሚፈጸመውን ስልታዊ ጥቃት እናወግዛለን። Stop harassing and killing priests and believers of the Ethiopian Orthodox Tewahedo Church members. እኛም ድምፃችንን እንዲሰማ የወገኖቻችን ሞት ይብቃ እንላለን። አርሲ ላይ የሚሰቃዩትን ምዕመናን እንቃወማለን። የሚሞቱትን እንቃወማለን። ፍትህ ለአርሲ ኦርቶዶክስ ምዕመናን። ውዶቼ እንግዲህ እስካሁን ድረስ አብራችሁኝ ቆይታችኋል። ያያችሁትን ደግሞ ድጋሚ ደጋግሞ እንዲደርሳችሁ ሰብስክራይብ ማድረጉን አትርሱ። ሁሌም እንደምለው ለሀገራችን ሰላም፣ ፍቅርን ፈጣሪ ያድላት። ሰላም ሁኑልኝ።